ብዝሃነት ያለበት ማህበረሰብ ውስጥ ከመለያየት ከመጠራጠር ወደ ተጋመደ ወደ ሚተማመን ማህበረሰብ ግለሰብ ቡድን ተቋም ማደግ ከፈለግን ትምምን የሚባለውን ነገር እንደገና መሸመን አለብን። ግንኙነት የሚባለውን ነገር መገንባት አለብን። የጋራ ዓላማ የሚባለውን ነገር ልዩነትን በማጥፋት ሳይሆን ልዩነትን የምናስተናግድበት ስሜታዊ ግንኙነታዊና ስርዓታዊ ጡንቻ በማሳደግ እና በልዩነት ውስጥ በመኖርና ልዩነትን የሚሻገር የጋራ ነገር በመገንባት ብንለያይም የብሔር የቋንቋ የሃይማኖት ምናምን ብዝሃነት ቢኖርም የምንተማመን ማህበረሰብ መሆን ይችላል። በግለሰብ ደረጃ ለምሳሌ የምናስበት ስነ ልቦናችን እንደገና ስንቀይረው ርህራሄና ሀዘኔታ ያለን ኮምፓሽን ያለን ኢምፓቲ ያለን ትህትና ያለው ትርክት ያለን እና ግጭትን የሚያባብስ ሳይሆን የሚከላከል አስተሳሰብ ሲኖረን ከቀደመ በልጅነታችን ምናምን የቀደመ የነበረ ሰቆቃ ምናምን ለመዳን ስንድን ራሳችን ስንቆጣጠር ስቃይ በምናምን እናሳውሳቸው ትውስታዎችን በድፍረትና ወኔ ተጋፍጠን ፍራቻችን ስንቀንስ ሰቆቃ ምናምን የሚባለው ነገር ይሽራል። በሞራል ኢማጂኔሽን ስንታጠቅ ትላንት በነበረ ጸብ ምክንያት የተወረሰ ጥላቻ በዜሮ ሳም ጌም ሎጂክ ተመርተን ዛሬ ያተረፍነው ቂም እሱን ረስተን ስለ ነገ ስንል ነገ ጣፈንታችን አንድ ስለሆነ እድል ፈታችን አንድ ስለሆነ የአንድ ሀገር ሰዎች የአንድ ክልል ሰዎች አንድ ተፈጥሮ አንድ አካባቢ የምንጋራ ህዝቦች ስለሆን ሰዎች ስለሆን ብለን ስንል እና የምታምን ባህሪ ስናሳይ ሰዎችን ለማመን ዝግጁ ስንሆን እኛ መጀመሪያ ታማኝነት የሚገባን ሰዎች ሆነን ስንገኝ በግለሰብ ደረጃ እንተማመናለን። ከዚያም ትምምኑ ግንኙነታዊና ከሌሎች ሰዎች ጋር አብረን የምናፈራው ነገር ይሆናል። መፈራረጅ ይጠፋል። ምክክር በየቀኑ የምንኖርበት የኑሮ አካል ይሆናል። በመሐከላችን ጥላቻ ሳይሆን ድልድይ እንገነባለን። አጥርና ግድግዳ ሳይሆን መግባባትን፣ መረዳዳትን፣ ኢምፓቲ ኮምፓሽን ይኖረናል። ግጭትን የምናስተናግድበት የምንፈታበት ስርዓት ባለቤቶች እንሆናለን። በተቋም ደረጃ በመንግስት ደረጃስ የሚታመን የመንግስት አስተዳደር ይኖረናል። ፖሊስና የህግ አስፈጻሚ ተቋማት ስራቸውን በአነስተኛ ወጪ በተሳለጠ ሁኔታ ይፈጽማሉ። ጠንካራ የትምህርት ስርዓት ባለቤቶች እንሆናለን። እምነትን የሚያከብር ጠንካራ የሲቪል ማህበረሰብ ባለቤት እንሆናለን። ሚዲያና ኮሙኒኬሽን አጥርና ግድግዳ ሳይሆን ድልድይ የሚገነባ ይሆናል። እናም የመንግስት አስተዳደራችን፣ ኢኮኖሚያዊ ስርዓታችን፣ የሰላምና የጸጥታ መዋቅራችን፣ የድርጅት ስፔሳችንና ማህበረሰባዊ መጋመዱ ከፍተኛ ይሆናል። ይሄም በቁጥር የሚለካ በአይነት የሚለካ በባህሪ የሚታይ ተቋማዊ ቅርጽ ያለው ለውጥ እናመጣለን። ይሄ ደግሞ ከኛ አልፎ ወደ ትውልድ ይሸጋገራል። በትውልዳዊ ድልድይ እንገነባለን። በከተማና በገጠር የሚገናኝ ሰላም እናሰፍናለን። ከኛ አልፎ ወደ ዲያስፖራው ሄዶ ቁስልን እንዲሽር ያደርጋል። ከዲያስፖራው ጋር በሰላም ያገናኘናል። ፌስቡክ፣ ትዊተር መሻኮቻ ሜዳዎች ሳይሆን የምንፋቀርበት፣ የምንዋደድበት፣ ባልና ሚስት የምንሆንበት፣ ወዳጅ የምናፈራበት፣ ፍቅረኛ ጥንድ የምናገኝበት መድረክ ይሆናል። እዚህ ሁሉ ውስጥ ግን መጠንቀቅ ያለብን ነገር አለ። ትምምን የሚባለው ነገር ብዙ ደክም የምንገነባው ግን ደግሞ ለመፍረስ አንድ ሰከንድ እንኳን የማይፈጅ በጣም አስቸጋሪ ነገር ነው። ጥንቃቄ ያስፈልጋል። መርዛማ ንግግር፣ የጥላቻ ንግግር መቅረት አለበት። ፖለቲካል ሳቦቴጅ አይጠቅመንም። የኃይል ድርጊት አይጠቅመንም።
ልሂቃኑ ለህዝቡ እንዲያገለግሉ ነው መሪ ሆኑት። ስለሆነም ለራሳችን ቃል መግባት አለብን። እኛ መሪዎች ሆነው በዚህ በብዙ ችግር ውስጥ አልፎ የራሱ ክልል ባለቤት የራሱ ህገ መንግስት ባለቤት የሀገር ባለቤት የሆነ ህዝብ መሪዎች ነን። እኛ የቀደመን ትምምን መናፈር ሳይሆን የነበረውን አፋፍተን የምናስቀጥል ያልነበረውን ትምምን በጎደለበት ቦታ ደግሞ ትምምን የምንገነባ ሰዎች ነን። ለራሳችን ቃል መግባት አለብን። ሌሎችን የምናዳምጥ ሌሎችን የምናከብር ከመናገር ይልቅ ለማዳመጥ የምንቀድም እና በርህራሄና በሐዘኔታ ለማየት የመረጥን መሪዎች ነን። ለራሳችን ቃል መግባት አለብን። ትርክት በፈረሰበት የምንገነባ በተዳገመበት የምናጠናክር መልካም በሆነበት ደግሞ የምናፋፋ የእውነት መልእክተኞች የትምምን አናጺና ግንበኞች እንጂ ጥላቻን አንዘራም ብለን ቃል መግባት አለብን። ይሄ መተማመን፣ ይሄ ፍቅር፣ ይሄ መዋደድ፣ ይሄ ርህራሄና ሐዘኔታ በኔ ይጀምራል፣ ዛሬ ይጀምራል። ደግሞ የጀመርኩት በኔ ያበቃም፣ ወደ ሌሎች ይሻገራል፣ ወደ ትውልድ ይሻገራል ብለን ማመን አለብን። እንደዛ ሲሆን ነው ተጠያቂነት ማህበረሰባዊ ትውስታ የሚባለው ነገር መተማመኑ ሊሸረሽረው አይገባም፣ ጥንቃቄ ያስፈልገዋል። ስለሆነም ዘለቄታዊ የሆነ ስርዓታዊ የሆነ ትምምን ፈጥረናል የምንለው ያመራር ለውጥ ማን ቢሄድ ማን ቢመጣ የማይቀየር ሲሆን በቀውስም በችግርም ውስጥ የሚጸና ሲሆን የተለያዩ የፖለቲካ አመለካከቶችን ማከል የሚያልፍና የሚጸና ሲሆን እና ትምምኑን ለማፍረስ የሚደረግ ሙከራን የሚያሸንፍ አይበገሬ ሲሆን ነው። በዚህ ፊንላንድ፣ ስዊዘርላንድ፣ ጀርመን፣ ቦትስዋና ይጠቀሳሉ። ስለዚህ ምን ማለት ነው? በሌላ አባባል ትምምኑ በፍትህ ቢሮ ማለት ነው። በህግ በፖሊሲ በስነ ስርዓት የጸና ትምምን ማለት ነው። የመረጃ ነፃነት የተከበረበት ገለልተኛ ነፃ ተቋማት ያሉበት የሚቆጣጠሩ ያልተማከለ አሳታፊ የበጀት ስርዓት ተቋማዊ ትውስታ የሰፈነበት መልክ ሲኖር ትረስት ይኖራል። እንዴት ብለን ነው ትረስትን ትምምን ደግሞ የምናጸናው የምናስቀጥለው ወጥ የሚሆነው? ምን አይነት የግብረ መልስ ስርዓት ነው የሚያስፈልገን ካላችሁ እንደምባል ጠባቂ ተቋማት ዊስል ብሎወር ፕሮቴክሽን አመታዊ የትረስት ኦዲት ይደረጋል። ባይዘው የዜጎች ትምምንን ሲቲዘን ኮንፊደንስ የሚሉት ኢንስቲትዩሽናል ሌጂቲሜሲ ተቋማዊ ቅቡልነት የሚባለው ነገር መለካት ይቻላል። ሶሻል ሊስኒንግ ፕላትፎርምስ አሉ። ይሄ ህዝብ ውስጥ ያለው ዲስኮርስ ምንድነው? ይሄ ፐብሊክ ዲስኮርስ ምንድነው ብሎ ሞኒተር ማድረግ ይቻላል። አሉባልታዎችን ሩመሮችን ማስተካከል ይገባል። ደግሞ መተማመን ትምምን የሚያመጡ በዓላትን ለምሳሌ ፐብሊክ ሰርቪስ አኒቨርሰሪ ይሉታል። የህዝብ አገልግሎት ቀን ብለን ትሩዝ ቴሊንግ ዴይስ ብለን ወጥ የሚልበት አኑዋል ሲቪክ ሪኒዋልስ እንደዚህ አይነት መድረኮች ትምምን ክልላዊ ሀገራዊ ዲኤንኤ አካል እንዲሆን ዘረመላችን ውስጥ የሚገኝ እንዲሆን ምን ማድረግ ያስፈልጋል? በባህላችን ውስጥ በትምህርታችን ውስጥ ማስረጽ ያስፈልጋል። በስነ ምግባርና ስነ ዜጋ ትምህርት ውስጥ ለምሳሌ ከ13 ብሔሮች የተውጣጡ ወጣቶች የሚገኙበት የክሮስ አይደንቲቲ ዩዝ ካምፕ ወጣቶች ካምፕ
ክረምት ላይ አንድ ሳምንት ሁለት ሳምንት አንድ የሆነ ቦታ ሄደው ካምፕ አድርገው የሚማሩበት እና ይሄ ሚዲያ ኮንተንት ደግሞ የሚዲያ ይዘት የሚገራበት ኮዶች ይኖሩ እውነት ክብር ነን ሳይትመንት የሚባለው ነገር እንትን የሚል አርት ስነ ጥበብ የባህል ፖሊሲ ሲኖር እነዚህ ትምምን ወደ ሀገራዊ ወደ ሆነ ክልላዊ ወደ ሆነ እንትን ያድጋል። ፉኩያማ ምን ይለናል? ተቋማት ስልጣን ያላቸው ኃይል ያላቸው ጉልበት ያላቸው ብቻ መሆን የለባቸውም፣ ቅቡልነትን ያስፈልጋቸዋል ይላል። ግብር የምናስከፍለው ጥቂቱ አልከፍልም ብሎ አስገድደን ሊሆን ይችላል በህጉ መሰረት። አብዛኛው ግን ፈቅዶ መሆን አለበት። ለዚህ ቅቡልነት አላቸው ብሎ አስቦ መሆን አለበት። ስለሚቀበለን መሆን አለበት። እሱን መስራት አለብን። ቦንዲንግ ሶሻል ካፒታል የሚባለው የብሔር ልዩነት በሌለበት አንድ ቡድን ውስጥ አንድ ብሔር ውስጥ አንድ ሃይማኖት ውስጥ ያሉ ማህበረሰቦች መካከል ያለ ግንኙነት ነው። የብሔር ልዩነት በሌለበት ወይ ቤተሰብ አንድ ቤተሰብ ውስጥ ያለው የማህበራዊ ካፒታል አይነት ቦንዲንግ ካፒታል ነው። እዛው ቦንድ ብሪጅንግ ካፒታል ደግሞ አለ። እንደ ድልድይ ሆኖ የሚያገለግል ማህበራዊ ካፒታል አለ። ይሄ በተለያዩ ብዝሃነት ባለበት ብዝሃ እምነት ባለበት ማህበረሰብ ውስጥ የሚፈጠር ግንኙነት ነው። በተለያዩ እምነት የተለያየ ብሔር ባላቸው ህዝቦች መካከል ያለ ካፒታል ነው። ሊንኪንግ ሶሻል ካፒታል ደግሞ ይላል። ይሄ በተቋማት መካከል ያለ የሃይራርኪ ያላቸው ተቋማት መካከል ያለ ቨርቲካል የሆነ ትምምን ነው። ወይም ደግሞ ስልጣን ላይ ያሉ ሰዎች መካከል የተለያየ ስልጣን ደረጃ ያሉ ሰዎች መካከል ያለ እንትን ነው። ይሄ ጋቨርንመንት ትረስት ይሉታል። ሶስቱም ያስፈልጉናል። አንድ ብሔር ውስጥ ቦንዲንግ ካፒታል ሶሻል ካፒታል ያስፈልገናል። we have to make sure ግጭት የግድ ከውጭ ብቻ አይደለም። አንድ ብሔር ውስጥም ብዙ ይከተሳል። አንድ ብሔር ውስጥም ይከሰታል። ይሄን መጀመሪያ በብሔራችን ውስጥ ይሄን ማረጋገጥ በጣም ኢምፖርታንት ነው። ደግሞ ከኛ ውጭ የሆኑ ብሔሮች ከኛ ውጭ የሆኑ ሃይማኖት የሚከተሉ ሰዎች ጋር እንደ ድልድይ ሆኖ የሚያገለግለን የትምምን ስርዓት ያስፈልገናል። ማህበራዊ ካፒታል ያስፈልገናል። ደግሞ መሪዎች ስለሆነ አንዱ ፕሬዝዳንት ኦፊስ አለ፣ ምክትል ፕሬዝዳንት ኦፊስ አለ፣ ፓርቲ ኦፊስ አለ፣ አስተባባሪ አለ፣ ብዙ ነገር አለ። ትምምን በዚህ መልኩ ያስፈልጋል። እዚህም ላይ ማህበራዊ ካፒታል ያስፈልጋል። እንደዛ ብቻ አይደለም። ግለሰቦች አለ፣ ፕሬዝዳንት አለ፣ ምክትል ፕሬዝዳንት፣ ፓርቲ ኦፊስ፣ በፕሬዝዳንት በምክትል ፕሬዝዳንት ማዕረግ ምናምን ሰዎች አሉ። ይሄም የሚያገናኝ ማህበራዊ ካፒታል ያስፈልገናል። አንዱ ከጎደለ ችግር ይፈጠራል። በአንድ ማህበረሰብ ውስጥም በአንድ ሃይማኖት አማኝ ውስጥም ከዛ በኋላም በተለያዩ የእምነት እንትን ካላ እምነት የሚከተሉ እንትኖችም ከዛ ደግሞ በተለያዩ ተቋማት መካከልም በተለያዩ ባለስልጣናት መካከል እንትን ስለ ማህበራዊ ካፒታል ስናወራ እነዚህ ሶስቱም መልኩ አስፈላጊ መሆኑን ማስተዋል አለብን ይላል አሸናፊ ይባላል። አሁን ይሄ በዚህ ዘመን በ21ኛው ክፍለ ዘመን ያለ ሰው ግን ልክ ብቻውን ኳሱን እየጣል እንደሚጫወት ሰው ነው ይለዋል ፑቲን። ቦውሊንግ አሎን ይለዋል። ብቻውን ኳስ እንደሚጥል አሸናፊ ሁለት ጊዜ እየጫወተ ነው የማሸነፈው ምናምን እንደሚል ሰዎች ከዚህ ቀደም እንደ በማህበረሰብ ደረጃ በጋራ ኤክስፒሪየንስ ሸርድ ኤክስፒሪየንስ ነበር የሆነ ነገር ቦውል የሚያደርጉት። ዛሬም ቦውል ያደርጋሉ ሰዎች። ዛሬም ኳስ ይጥላሉ። ይሄ እንትን ክቡን ኳስ ይጣሉ እንትን ለመምታት ይሞክራሉ፣ ግን ብቻቸውን ናቸው ይላል። እና ይሄ የሚያሳየው ይላል ፑቲን ግለሰብነት፣ ይሄ ስራ መብዛት፣ ቢዚነስ
ይሄ ማይንድለስ ኮንሰምፕሽን እና የሶሻል ሚዲያ ዲጂታል ላይፍ ኮሚኒቲ ኢንጌጅመንት ማህበረሰባዊ ግንኙነት የሚባለውን ነገር እንደተኩት ያሳያል። ተክተውታል። ይሄ ሶሻል ካፒታል ማህበራዊ ካፒታል መሸርሸር ምን አመጣ? ትምምንን ሸረሸረ። ትብብር ይልቅ ጥርጣሬ ይሰፍናል። ጽንፈኝነት ይበረታታል። እኛና እናንተ የሚባለው ነገር አስተሳሰብ እየበረታ ይመጣል። ብቸኝነት፣ መገለል፣ የአእምሮ ጤና መቃወስን፣ ማህበራዊ መለያየትን፣ መንፈራቀቅን ያመጣል። እናም ደግሞ ኢኒኳሊቲ ያመጣል። ህዝባቸውን የማያውቁ ኤሊቶች ይበዛሉ። እናም ዲሞክራሲ ይዳከማል። ኮሌክቲቭ አክሽን የሚባለው ነገር በጋራ አንድ ነገር የመከወን አቅማችን ይሸረሸራል። በጋራ ሆኖ የመንቀሳቀስ አቅማችን ይሄ ኮሌክቲቭ የጋራ አቅም የሚባለው ነገር እናጣለን። የጋራ ችግር የሚባለው ነገር አይፈታም። ኮቪድ-19 የሚገባ በጣም እንቸገራለን። የደህንነት ችግር ቢገጥመን፣ ሴኩሪቲ ችግር ቢገጥመን እንቸገራለን። የጸጥታ ችግር ቢገጥመን ከተጣላን መታረቅ ይከብደናል። የሚያስታርቁ ተቋማት ይፈርሱብናል። ሰው ማህበራዊ ካፒታል እንዳይሸረሸር በከፍተኛ ስራ መስራት አለብን። የምንመራው ብዝሃነት ባለው ማህበረሰብ ውስጥ አንዱ የሚመራው ነገር ማህበራዊ ካፒታል ነው። ከእድገት በፊት በጣም ፈንዳሜንታል ነው። በአጠቃላይ ቅድም ያሳየው የነገርኳችሁ ይሄ ቦንዲንግ ካፒታል ሶሻል ካፒታል የሚባለው በተመሳሳይ ብሔር ተመሳሳይ ሃይማኖት ባላቸው ማህበረሰቦች ውስጥ የሚፈጠር ጠንካራ ማህበራዊ ካፒታልና ግንኙነት መልካም ነው። ለመቆየት፣ ለመኖር፣ አደጋ ለመከላከል ነው። ግን አንድ ብሔር ውስጥ አንድ ሃይማኖት የሚከተሉ ሰዎች ተማመኑ ማለት ከፍተኛ ማህበራዊ ካፒታል አላቸው ማለት ብቻ በቂ አይደለም። ብዝሃነት ባለው ማህበረሰብ ብቻችሁን ከሆናችሁ ሌላ ሃይማኖት የሚከተል ሌላ ብሔር ከሌለ ብዝሃነት ካለ ግን ይሄ ሄዶ ወደ ብሪጅንግ ካፒታል መቀየር አለበት። የተለያዩ ብሔሮችን የተለያዩ ሃይማኖት ተከታዮችን ጋር ደግሞ መተማመን፣ ዴሞክራሲ መገንባት ከፈለግን፣ ሀገር መገንባት ከፈለግን፣ ክልል መገንባት ከፈለግን፣ ዞን መገንባት ከፈለግን ለምን የእናንተ ዞኖች ላይ ብዝሃነት አለ? 6 ዞን ነው ያለው አይደል? 13 ብሔር ነው አለ። 1 2 3 ብሔር እንትኖች አንድ ብሔር ውስጥ ከፋ ውስጥ አሉ አይደል? 3 ከፋን ጨምሮ ማነስ የለበትም። ቦንዲንግ ካፒታልም ያስፈልገናል፣ ብሪጅንግ ካፒታል ያስፈልገናል። ቦንዲንግ ካፒታሉ በልጦ ብሪጅንግ ካፒታል ካነሰ ልዩነት፣ አለመተማመን፣ ደካማነት፣ አለመረጋጋት ይሰፍናል። ብሪጅንግ ካፒታሉን ከፍሎ ቦንዲንግ ካፒታል ካነሰ ውስጥ ደግሞ እንትን ይኖራል። ሚዛን መጠበቅ ያስፈልጋል። በአጠቃላይ ከፑትና የምንማረው ነገር ትምምን የሚባለው ነገር የሚያድገው በተደጋጋሚ በምናደርገው ግንኙነትና መስተጋብር ነው። ስለዚህ በቀጣይነት በመደበኛነት የምንገናኝበት በተለያየ እምነት በተለያየ ብሔር ያላቸው ሰዎች መካከል ሚኒንግፉል የሆነ ዝም ብሎ መገናኘት ብቻ አይደለም፣ ኢንተራክሽን የሚፈጠርበት ሬጉላር የሆኑ መደበኛ የሆኑ መስተጋብሮች ሆን ብለን ዲዛይን ማድረግ አለብን እንደ መሪዎች ማለት። የጋራ ደግሞ በጋራ የምንፈጽማቸው ነገሮች ብዙ በጋራ ነገር ሲቪክ ካልቸር ይፈጥራል። ስፖርት፣ ስነ ጥበብ፣ አገልግሎት፣ የሆነ በዓላት ሆን ብለን ዲዛይን ማድረግ አለብን።
ብሪጅንግ ደግሞ ሆን ብሎ መሰራት አለበት። ይሄ ከተለያዩ ብሔሮች በተለያዩ ሃይማኖት የሚከተሉ ሰዎች መካከል ምን ከፈጠር ኢንቴንሽናሊ ፕላን ማድረግ አለበት። ዝም ብሎ አይመጣም። ዲዛይን አድርገን ካልሰራ ነው በራሱ አይሆንም። ለምን ሰዎች ፋሚሊያር ወደ ሆነው ነገር ነው የሚሄዱት። ወደሚያውቁት ብሔር ተመሳሳይ ሃይማኖት ወዳላቸው ሰዎች ነው የሚሄዱት። it needs intentional design ሆነ ብለን ካልሰራ ነው አይመጣም። ይሄን ሁሉ የምናደርገው በማህበረሰቦች በግለሰቦች መካከል ብቻ አይደለም። ተቋማትም ማህበራዊ ካፒታል ያስፈልጋቸዋል። ተቋማት ደግሞ በማህበረሰቡ እንዲታመኑ ማህበረሰቡን ትሪት የሚያደርጉበት መንገድ፣ ሰዎችን ትሪት የሚያደርጉበት መንገድ፣ ህዝቡን ትሪት የሚያደርጉበት መንገድ ወሳኝ ነው። በዚህ ሁሉ ሂደት ውስጥ ደግሞ መሪነት ቁልፍ ሚና አለው። በጣም ወሳኝ ነው። ለምን መሪዎች የሚታመኑ ከሆነ እምነት የሚጣልባቸው መሪዎች ከሆኑ እንደ ሞዴል ሆነው እንደ አርአያ ሰብ ሆነው ያገለግላሉ። እናም ብሪጅንግ ካፒታል የሚባለውን ነገር እንዲባዛ ያደርጋሉ። ይሄ ዓለም ማህበራዊ ካፒታል የሸረሸረበት ያለ ጊዜ ነው ብለናል። እንዴት አድርገን ነው በዚህ ጊዜ ውስጥ ማህበራዊ ካፒታላችንን እናስጠብቀው? ያጣነው እናስመልሰው እና ማስጠብቀን የምንቀጥለው ካል ትምህርት ቤቶችና ወጣቶች ላይ እንስራ። የስነ ዜጋ ትምህርት በተለያዩ ብሔሮች ይሄ ኢንተር ኤትኒክ ስቱደንት ካውንስል የሚባለው የጋራ ፕሮጀክቶች መንደፉ ነው ሆነ ብለን በጎሬታማ እንትኖች መካከል የእምነት ማህበረ ኢንተርፌዝ ኮሚኒቲስ የሚባለው ለምሳሌ ኢንተርፌዝ ዴይስ ኮምፕለንት ማለት የጋራ የሃይማኖት በዓላት ሚዲያና ባህላዊ እንትን የተለያዩ ማንነቶችን የሚያካትቱ ትርክቶችን ስቶሪ ቴሊንግ የጋራ ፍላጎትን የጋራ ድሪምን የጋራ አስፒሬሽን ለወደፊቱ መሆን የምንፈልገው የሚያካትቱ ትርክቶች ከተማ ፕላን ስናረግ ፓርክ ዲዛይን ፕላን ስናረግ ገበያ ዲዛይን ስናረግ ፐብሊክ ስፔስ ዲዛይን ስናረግ የተለያዩ ብሔሮች የተለያዩ የሚለዩ ሳይሆን አንድ ላይ የሚያሰባስቡ አድርገን ዲዛይን እናርጋቸው። መንግስት ውስጥ ያልተማከለ ፎረሞች፣ አሳታፊ የበጀት ስርዓት፣ ዜጎች ተሳትፎ የሚያደርጉበት የአማካሪ ምክር ቤት ማቋቋም እነዚህ በጣም ጥሩ ናቸው። እንትን ውስጥ ፉኩያማ ደግሞ ነገር አለው። ፉኩያማ ምንድነው የሚለው መሰላችሁ? ትምምን የሚባለው ነገር ለኢኮኖሚ እድገት መሰረት ነው፣ መሰረታዊ ነገር ነው። ያለ ትምምን ኢኮኖሚ እድገት የሚባል ነገር የለም ይለናል። ፉኩያማ ምንድነው የሚለው? የአንዲት ሀገር ደህንነት የሚረጋገጠው የመወዳደር ችሎታ የምትጎናጸፈው በአንድ ነጠላ ግን በባህል ውስጥ በከፍተኛ ደረጃ ሊገኝ የሚችል ነገር ይመሰረታል። ያም በአንድ ማህበረሰብ ውስጥ ያለ የትምምን ደረጃ ነው ይለናል። ሃይ ትረስት ሶሳይቲስ ከፍተኛ የሆነ ትምምን ያላቸው ማህበረሰቦች ከፍተኛ የሆነ ትምምን መገንባት የቻሉ ማህበረሰቦች ሁሉን አካታች የሆነ ላርጅ ስኬል የሆነ ውስብስብ የሆነ ኢኮኖሚያዊ ተቋምን መገንባት ይችላሉ ይለናል። ዝቅተኛ ትምምን ያላቸው ማህበረሰቦችስ የሚገነቡት የኢኮኖሚ ተቋም ምን በቤተሰብ ደረጃ የታጠረ ነው፣ ፋሚሊ ኢንተርፕራይዝ ነው። ያለቃና የመንዘር ግንኙነት ፓትሪዮን ኔትወርክ ነው። የሚገነቧቸው ተቋማትን ደካማ ተቋማት ናቸው ይላል።